ጠጣይስ ሚቲ ያን ማግባት አልፈልግም። እኔ እንደው ሌላ አይነት ነገር መልአክ ነገር ካላጋጠመችኝ በስተቀርና ይሄን ሐሳቤን ካላስቀየረ እኔ ከባድ አላርገባበት። ሰላም ሰላም ኤቭሪባዲ እንዴት ናችሁ? ይሄ ቪዲዮ ለአቤል ብርሃኑ የወይኗ ልጅ ነው። ሰላም ውድ ዩቲዩብ አድማጭ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? አይ ሆፕ ኤቭሪቲንግ ኢዝ ጉድ። በሌላ ቪዲዮ ደግሞ ተመልሼ መጥቻለሁ። ዛሬም እንደተለመደው የተለያዩ የቲክታክ ስብሰቦቻችሁን ይዤ ብናወራባቸው፣ ብንመካከርባቸው፣ ብንታዘባቸው ይበጃል ወይስ አይበጅም ሚል ጥያቄ የሚያስነሱ ቪዲዮዎችን ይዤ በሌላ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው አብራችሁኝ እንድትቆዩ እየጋበዝኳችሁ የዛሬ ቪዲዮ እንጀምረው። አዲስ ከሆናችሁ ሰብስክራይብ፣ ነባር ከሆናችሁ ደግሞ ላይክ በማድረግ ጀምሩ። እቺ ሴት በፍቅር ጠኔ እየተሰቃየች ያለች ሴት ናት። ዓለምን በፍቅር ስለመቀየር ብናወራት አይገባትም። አታውቀውም። ፍቅር የሚባልን ነገር ቀምሳ አታውቅም፣ አይታም አታውቅም። ስለዚህ ሰዎችን ማስተማር የምንችለው በፍቅር ነው ብትባል አትሰማም ማለት ነው። ይልቁኑ በጣም መርዝ የሆነ አስተሳሰቦቿን መርጨት ጀምራለች። ምን እያለች ትልልቅ ነገሮችን የማይነኩ ሴቶቻችንን እየነካች ነው። ለምሳሌ ሃይማኖት፣ ትዳር፣ ቤተሰባዊነት፣ ኦኬ ፌሚኒዝም የማይነካው ነገር የለም። ስለዚህ አሁን በደንብ ጭንብላቸው የተገለጠ ነው ያለው። በቃ ሃይማኖት የተነካባት ሴት ምን ልትል እንደምትችል ማሰብ ነው ያለባችሁ። በጣም ትራውማ ቦንዲንግ አላት። በጣም ከባድ የሆነ ማን ምን እንዳደረጋት ግን ነው ማላውቀው። እግዚአብሔር ያድናት። በመጀመሪያ ልብሽ መዳን አለበት። ልብሽ መዳን አለበት። ፖዚቲቭ ቲንከር ለመሆን ሴቶችን ለመምከር እንደናንተ አይነት ሴቶች መጥተው ገና ስለ ትዳር ጥሩ አስተሳሰብ ያላቸው፣ ስለ ወንድ ጥሩ አስተሳሰብ ያላቸው 300 ምናምን ተከታይ ነው ያላት። እንግዲህ 300 ምናምኑ በግ ነው በቃ ጠያቂ አይደለም። ኦኬ እንዲህ ነው ምናምን ሲባል እሷን ዲፌንድ ማድረግ ነው የሚፈልጉት። አብዛኞቹ ደግሞ እርግጠኛ ነኝ ብሬክ አፕ ላይ ናቸው። እሷን የሚከተሉ ሴቶች ፍቅር ቢይዛቸውና የሆነ እንትን ቢላቸው አይ ነው ምናምን ነገር የሚሉ ናቸው። ኦኬ ብሬክ አፕ ላይ ናቸው። በወንድ በጣም የተጎዱ ናቸው። ስለዚህ እናንተ የምትረጩትን መርዝ ትንንሾች እህቶቻችን እንዲሰሙት አንፈልግም። እነሱ ላይ እንድትሰሩ አንፈልግም እኛ። ኦኬ ስለሷ የሰራሁት ቪዲዮ አለ፣ ግቡና ፒን ያደረኳቸው 2 ቪዲዮዎች አሉ። እኔም ብሎክ አድርጋኛለች። ብዙ ሰው ጋር አልደረሰም እንጂ በትዳር ሁኔታ ብዙ ተነጋግረናል፣ ብዙ ተባብለናል። ግቡና ፒን ያደረኩትን ቪዲዮ ተመልከቱ። ከዛም በኋላ መታችሁ ኮሜንት አድርጉ። ሚስቶች ለሚስቶች ደግሞ የምመክረው ነገር እሷ ልትመክርሽ አይገባም። ኦኬ ለሚወዱት ሰው ምን እንደሚደረግ አታውቅምማ። በቃ ሰው ለወደደው ምን እንደሚያደርግ አታውቅም። አትፍረዱባት፣ ግን አትስሟት። ይሄን ነው ማለት የምችለው። ገብታችሁ ዩት ላይክ፣ ሼር፣ ሪፖስት የሚደረገውን አድርጉ። ብዙ ሰው ጋር መድረስ አለበት። ስለ ትዳር ምናምን ስናወራ በጣም ሴንሲቲቭ ኮንተንቶች ናቸው። ባይዘው እነዚህ ነገሮች ሶሻል ሚዲያ ላይ መጥተው ሲነገሩ ስፔሻሊ እውነት የሚመስለው በጣም ብዙ የምታጃጅሉት ሰው አለ እና እነዛ ነገር እንደ እውነት አድርገው የሚቀበሏቸው እና ሪያሊቲውን ፌስ ማድረግ ያቃታቸው ሰዎች በቀላሉ ወደ እነዚህ ነገር ድሪቨን ሲሆኑ እናያለን። እና ብቻ ከባድ ነው። ሴንሲቲቭ ቶፒኮች ናቸው። በእነዚህ አይነት ነገሮች የሆነ ፈጣሪ ምናምን ካረዳችሁ ብቻ ከበድ የሚሉ ነገሮች ይመስሉኛል። ያይም ራሱን በቃ የተዳር ነው በቃ የተዳር ውጤት ነው። እንዴ ቤቲ በረረች። ቤቲ አፍላ ወጣቶች በሃያዎቹ ምናምን ያላችሁ ወጣቶች ማለት ነው፣ ጆሮ ሰጣችሁ ስሙ። ወደፊት ፓይለት፣ ኢንጂነር የሆነ ነገር የሆነ ማሳካት የምትፈልጉት ነገር ያለ እናንተ ብቻ ከኔ ጋር ቆዩ ትንሽ ማለት ነው። ፈላ የሆናችሁ ወጣቶች ምንም ነገር በቃ ፈላ የሆናችሁ አእምሯችሁ ፋስት ለሁሉ ነገር ችኩል የሆነ ነገር ለማድረግ ምናምን ቅልጥፍጥፍ የምትሉ ብዙ ህልም ያላችሁ ወጣቶች ትንሽ ከኔ ጋር ቆዩ። አደራ ምላችሁ ነገር በአላህ ይዣችኋለሁ፣ በእግዚአብሔር በምታመልኩት በምትወዷት እናታችሁ ይዣችኋለሁ። ሴክስ የሚባል ነገር እንዳትጀምሩ። ሴክስ የሚባል ነገር ከጀመራችሁ ፓይለት የሆነ ነገር አሁን የጠራ ኢንጂነሪንግ ምናምን ኢንጂነሪንግ ምናምን እርሱት በቃ አከተመ። በቃ የሴት ሙርከኛ ሆናችሁ ነው የምትቀሩት። ወላሂ ላዚም የሴት ሙርከኛ ማለት ነው። የዚች ዓለም ኑሮ ማይሳካላችሁም። እዛም ከሞታችሁ በኋላም ወፍ ሁሉም ነገር ጭልምልም ብሎባችሁ የሴት ጭን ማለት የሴት ቂጥ እንትናን ስለዚህ
ምታመልኩትን ፈጣሪያችሁን ፍሩ፣ አላህን ፍሩ፣ እግዚአብሔርን ፍሩ። ለእናታችሁ ብላችሁ እናታችሁን ፍሩ። እናታችሁ የምትወዱ ከሆነ ስኬታማ መሆን የምትፈልጉ ከሆነ ሴክስ ከሚባል ነገር ራቁ፣ እስከምታገቡ ድረስ ስኬታማ እስከምትሆኑ ድረስ። ወዳችኋለሁ። መልካም አዳር። እዚህ ያም ሴንሲቲቭ ቶፒክ ነው ድጋሜ የተነሳው። ስለ ምክሩ እናመሰግናለን። ብዙ ሰው ፖዚቲቭሊ ማውራትም አውጥቶም ደግሞ እንዲህ ፐብሊክ ላይ ማውራት የማይፈልገው ጉዳይ ነው እና ዊ አፕሪሺየት እንደነዚህ አይነት ምክሮችን ደግሞ። ሰላም ኤቭሪባዲ እንዴት ናችሁ? ይሄ ቪዲዮ ለአቤል ብርሃኑ የወይኗ ልጅ ነው። እኔ አሁን የምገኘው በደቡባዊ ንፍቀ ክበብ የኬንትሮስ እና የኬክሮስ መስመር ማስመሪያ የሆነችው ውቢቷ ቀዝቃዛዋ ከተማ ካናዳ በርሊን ውስጥ ነው። አንተ የት ነህ? ጻፍልኝ። የወፍጮ ቤት ሰራተኛ ነኝ መሰለኝ መጀመሪያ። በቃ ቆመን መቅረታችን ነው። 27 ዓመት በላይ ያሉ ሴቶች ምን አይነት ሙድ ላይ እንዳሉ ልንገራችሁ። ስልክ ማንሳት አይፈልጉም፣ ግን ቦይፍሬንድ ይፈልጋሉ። ማግባት እንዳለባቸው ያውቃሉ፣ ግን አዲስ ሰው ተዋውቀው ራሳቸውን አስተዋውቀው ሰውየውን አውቀውት የመታገስ የመውደድ ምንም ኢነርጂ የላቸው። ገና ሰው እንገናኝ ብሎ ሲደውልላቸው ድክም ይላቸዋል። ካፌ ሄዶ መቀመጥ ድክም፣ ቴሌግራም ላይ ቴክስት ሲደረግላቸው በቃ የሆነ ከፖሊስ ጣቢያ ምናምን የህግ ወይ ደግሞ የፍርድ ቤት ማዘዣ ነው የሚመስላቸው። አያዩትም ጭራሽ። እና ቲክቶክ ላይ ስክሮል ያደርጋሉ፣ ግን ቲክቶክ እያዩ አይደለም፣ ስለ ራሳቸው ነው የሚያስቡት። ቤት ውስጥ ቁጭ ብለዋል፣ ግን አያዳምጡም። ጓደኞቻቸው ጋራ ያለ ምክንያት ተራርቀዋል። አልተጣሉም፣ አልተቀያየሙም፣ ግን በቃ ህይወት አራርቋቸዋል። እና ጓደኝነት የሚባለው ነገር ራሱ በቃ ጊዜ ወስዶባቸዋል። ትዝታ ውስጥ ናቸው። ወደፊት ይናፍቃቸው ወደኋላ ይናፍቃቸው አያውቁም። አይ ህይወት ይላሉ። እና ማግባት እንዳለባቸው ያውቃሉ፣ ግን ደግሞ ሰው የመተዋወቅ ኢነርጂ የላቸውም። ብቻ በቃ እየተገረሙ ነው ቁጭ ብለው አይ ህይወት እያሉ። ሳያውቁት ነው ብቸኛ የሆኑት። ምን ይሻላል? እንዲህ ያደረጋችሁ ነው። አይገርምም? እንዴት ነው ያወቀችን? እንዴት ነው የገባት? ችግራችን፣ ሁኔታችን፣ ያለንበት ሁኔታ እንዴት ነው የተገለጠላት ነው ያልኩት። እግዚአብሔር ኦልሞስት ሁሉንም ነው የተናገረን። ምን ቀራት? ምን እንደሚሻለን ዋጋን ቆመን መቅረታችን ነው። እማዬ ሌትስ ጎ ማዘር ለማዘር ነኝ እኔ። እማዬ ኧረ እማዬ ምን ሆነሽ ነው እንጂ Yes, እማዬ yes. Yes. ኧረ ደስ ሲል ቤት በኩል ነው በአሙራ ገደል ነው እየመጣ ያለው እኮ። ቀጥታ በዚህኛው ትሄድና እንትን ትላለህ። አላየውም እኮ የት ነው እሺ፣ አደባባይ አይደል እኮ። በአደባባይ በኩል አድርገህ ቀጥታ እንትን ብለህ ትመጣለህ። ሰላም ነው? ሰላም ነው? እቆጣለሁ። ጎበዝ ሰማያዊ የለበሰ ጎበዝ እናገራለሁ ለሻኪላ የሰው ብልዬ
ማግባት አልፈልግም እኔ እንደው ሌላ አይነት ነገር መልአክ ነገር ካላጋጠመችኝ ምን አይነት የጋብቻ ጉድ ነው የደረስነው ባካችሁ ሰዎች ምን አይነት የጋብቻ ጉድ ነው አንዱ አላገባም ይላል አንዱ አገባለሁ አንዱ አላገባም ዘጋ ቆመን መቅረታችን ነው ምናምን ተስተቀርና ይናሳቤን ካላስቀየረ እኔ ከባድ አላገባበት ምሽኔ ጨርሻ 10 አመት በትዳር ኖር ያለው በጩጬነቴ በደንብ በቃ አይቻለሁ ተስፋ ካለው ነው ያልኩ ያለሁት እንጂ አገባው አለኩ አሁን አሁን እውነት ለምናገር ደና ነው ካራሱራችንም ደና ነው ዲያስፖራንን ናምን አጣጣም ግን ያኛው ኮንትራት እኔ በጣም ትሮማ አለብኝ ጩጬነቴ ስለያገባው በበቂ ከፍያለሁ ለትዳር በቂ መስዋዕትነት ከፍያለሁ እና አሁን ካሁን በኋላ ነው የለኝም ጫንቃ ያንን መሸከምበት ግን አብይ አሁን ለምሳሌ ቃሉ ራሱ ከእምነት አንፃር በቃ ብቻ አይደለ ተዛቶ ብቻ ከተሳካ ማለት ነው ከዛ በኋላ ጸንቶ በፍቅር አብሮ መኖር ኖርኩ በቃ ዴች በጣም የኔ በልጅነት ዴች ማለት የእናንተ አብዛን የሚሆነው ሰባት እናንተ ማለት ያኛውን እኮ ፔሪድ እኮ በደንብ ማለት እንዴ ምን አንተ የጩጬነትን አንተ በደንብ አሪፍ አሳልፈሃል አንተ ደግሞ በልጅነት ትዳር ውስጥ ገቡ በ11ኛው ወር ልጄ መጣች ማለት ነው እኔ ደግሞ ልጅ ወዳለሁ በቃ ከልጄ ጋር አታችመት 12 ሰዓት ቤት ነኝ ሁሉ ያደርጋለሁ ግን ያም ሆኖ ውጭ ሀገር ተወሰኛ አይደል የፈለከው ይፈርታ አድርጋ ልታድነው አትችልም ከዛ በቃ ከሆነ 10 አመት በኋላ ክራክ አረገ በቃ ስለዚህ በልጅነትህ አንዳንዴ ማግባት ነገሮችን ሳያዩ ጥሩ አለመሆኑ ተገንዘበሃል ነገር በልጅ በኩል ደስተኛ ነኝ ልጅ በልጅነት መውለዴ እኔ በመሃሉ በውስጥ ሰፈር ባላረግ ኖሮ ጥሩ ነበር የከተማው አዲሱ ቢዝነስ ተጀመረ ይላል ክረምት ገባ ገንዘብ ሲሰጥ እንዴ አይወርደውም እንዴት አለ ለዛኛው ነው የሚያቀብለው ሲሰጥ የምናቻ በቃ ቢዝነስ ማለት ነው ቲፕሳቸው ብዙ ሰው ይቀረዋል አየካ ያኛው ወደዚህ የሚጠብቀው የሚመለሱ ናቸው ጠጣይስ ሚቲ ዳን ቀስፊያስ ጠጣይስ እኔ የምለው ግን ጅቦች እንዴ አልቀለሉባችሁም ሰሞኑን ቪዲዮ ላይ ምናምን ጅብ የቤት እንስሳው ነው እንዴ መቼ ነው የሚግባቡት ከጅቦቹ ጋር ደግሞ እንደዚህ ሰው ነው አሁን ከተማ ነገር ነው የሚመስለው እንዴ ስታዩት ይሄን ያህል እንትና አይደለም አባት አታዝ ሲያስጠላ ላሶስ ራሱን በቃ እያጠጣዋል መሬት ተደፋው ነው እንዳል አባቱ ጎበዝ ተሳከላለ ጉዲ በላገር ልጅ ይወባል እኔ ሲያምሩ በጣም ነው ደስ የሚል በየሄደበት በስንቱ ሪያሊቲ ነው ሊዱዬ ምን ሆነ መሰለሽ ገና እንደተጋባን ባለቤቴ በቃ ሴት እሷ ብቻ ነች እና እናትየው በጣም እንትን ተንከባክበው ነው ያሳደጓት ልንጋባ ሰሞን አባቷ ጠራኝና እኔ ለእናቷ ነግሬያት ነበር ትዳር ስትይዝ እንዴት ነው ምግብ የምትሰራው አታውቅም ስላት እናቷ ጋሽ ብሩ ይባላሉ በጣም የምወዳቸው አባቴ ናቸው ወዳቸዋለሁ በጣም እሳቸው ናቸው ይሄንን እንትን ያሉኝ በጣም ጠበበኛ አይደሉ እንትን በፊት ልጄን እንዳትጎዳብኝ ብለው እኮ ነው ስለዚህ በቃ ሰርታ አታውቅም በዚህ በምግብ ዙሪያ ልጄ እንዳታስጨንቃት አሉ ከዛ እኔ ለጋሽ ብሩ ተአምረኛ መልስ መለስኩላቸው ጌታ ይባረክ ጋሽ ብሩ አልኳቸው እኔ እኮ ሼፍ አይደለም የፈለኩት ትዳር ነው የፈለኩት ምግቡን እኔም ቢሆን እሰራዋለሁ አልኩኝ ደስ አላቸው ተጋባን የመጀመሪያ ቀን
አንድ ጓደኛዬም አለ ገባች ልትሰራ ምግብ ውስጥ ያልገባበት ነገር የለም ከዛ ምን ሆነ መሰለሽ የነበሩት አንድ ሁለት ልጆች ነበሩ እኔ እንደውም እዚህ ጧጧት ትንሽ የሆነ የሚያመኝ ነገር ነበረ ምግቡን ሰጠችን ተፈወስን እና የባል መድኃኒት እንዴት ያለ የባል መድኃኒት ሰራች መሰለሽ የሚገርምሽ የመጀመሪያ ጊዜ ነው አልሆነም ጌታ ይባረክ እንደውም እኔ ምን አልኳት መሰለሽ በጌታ ፊት ነው የምነግርህ ይሄ ነገር ማታ ሮብ ስሪው ማታ የፎስ ፕሮግራም እንጀምር ይሄ የፎስ ፕሮግራም ይጀምር እዚህ ቤት አሁን ግን ጊዜ ወዴት ነው ሼፍ ዘሩን የባለቤቴን ምግብ ቀምሶታል እንዴት እንደሚጣፍጥ ልነግርሽ አልችልም በጣም ባለሙያ ነች እና አይሽ እንደውም በዚህ አጋጣሚ ሙያ የሌለው ሰው በጣም ቀላል ነገር ነው ሊያመጣ ይችላል ፖሮፍ እንዴት ነው ስክሪንሻት ነው እንዴት ነው የሚያነሳው ፖሮፉ ጫን እንዴ ጥሎሽ ነው አይ እንዴ በጣም ውድ በባንክ መቅረብ አለባችሁ ምን አባለው ስልኪናት ለካካስ ተባል ጭራሽ ቪዲዮ እየቀረጽክ ነው የመከላከያን የተከበረውን አለባበስ ከሀገር ከተልኮ ውጪ ለብሰው የሚገኙ ምን ተልኮ አለኝ ነው ተልኮ አለ መከላከያን እሱ ሰጥቶ ነው መከላከያ ይሄን ልብሱ የመከላከያ ኢትዮጵያን አርሚ ይላል አልነግርም ታዲያ ነው ኢትዮጵያ ወታደር አይደለም እንዴ የኢየሱስም ወታደር ነው ኢትዮጵያ ወታደር ነኝ የግዴታ ሚሊተሪ ስትራክቸር ውስጥ አይደለም ሀገሬን ከባንዳ ከባዳ የምጠብቅ አሸባሪን አሳድጄ የሚይዝ ህገ መንግስትን የማከብርና ማስከበር በየትኛውም ጊዜ የኢትዮጵያ ወታደር ነኝ የኢየሱስም ወታደር ነኝ ማወቅ መቻል አለበት የኢትዮጵያ ወታደርና የኢየሱስ ወታደር ይለያያሉ እኔ ሁለቱም ነኝ ምን ልበል የኢትዮጵያ ወታደር ነው የኢየሱስን የራስ ጉዳይ የኢትዮጵያ ወታደር ነኝ እኮ አልኩ አይ አም ዘ አርሚ አንተ እናትና አባት ሳይወለዱ ያሳየኝ መታወቂያህን ነይ መከላከያ ነው የሚል አሳየኝ ያን መርማሪ ፖሊስ ተውን ካሳያለሁ አሁን እኔ መርማሪ ነኝ አንተ መርማሪ ፖሊስ እናሳየኝ አንተ ላውቅና ስለአንተ ልጠይቅ ነው ወልሐት ብራይ ወይኖ ሹማኖ ሹቦሪና አሻቦና ይኸውላችሁ ሳንቶስን ከቼልሲ ስላስፈረምን አብዛኛው ዩናይትዳዊ ተናዷል። እኔ ወንድማችሁ ልክሳችሁ ነው የመጣሁት። ሰርፕራይዝ አለ ነው። ኦኬ ሂር ዊ ጎ ባምቢ ቱ ማን ዩናይትድ ኦፊሻል ሆኗል። ከዚህ በፊት ዴቪድ ኦርንስቲን ምናምን በእንትን ነበረ በእንትን ደረጃ ብቻ ነበር። አሁን እንግዲህ ለዘላለም ፈርመሻል። ያው ባምቢ 8 ቁጥር ብሩኖ ፈርናንዴዝ ስለምንወደው ይሄ ለብሩኖ መታሰቢያ እንዲሆን ነው። ይመች በያ I love you guys. ምንም ማረጋቻ አይዟችሁ ጋርድ ምናምን ብታረጊበት ያበደ ነበር። እንደውም የሆነ ለጋሮች አስጨናቂ የሆነ ነገር ቢኖርበት ዲኖ አይሆነ ብቻውን ነው ሶሎ ዴት ነው እንዴ ሚታይም ነው ብዙ ገና
በጣም ጥሩ ሰዎች እኮ አሉ እግዚአብሔር ያን ጫማ ሲገዛልን ምን ያህል ደስ እንደሚሆን አስቡት እና ኢን ዲስ ታይም ደግሞ ኢን ዲስ ኬዝ ደግሞ ጫማው ሲሰጠ አስበው ይሰማን ስሜት ማለት ነው እናቱ ናት እናቱ ናት ለማዘሩም ለማዘሩም ይሰጣል አይኔ አለንታዬ ዋው 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 ታጨብጭበና አስባለሁ ብዙ ነገና ይባርከው ባንተው ተስፋዬ ጀምሮ እናቶችን ባይዘው ለእናቶች ከምታረጉት በላይ ለልጆቻቸው ስታረጉላችሁ በጣም ነው ደስ የሚላቸው ለዛኛው ነው ወይስ ለራሱ ኦኬ ሁለት እዚህ ቤት አንቺ አቤት ምን ነው ማብራቱን አዘጊ ሁለት ከአስር እኮ ነው 2 ሰዓት ላይ ዝግ አላልኳቸው እንዴ አሁን ገና አይደል እንዴ የሆነው እሺ አጠፋለሁ በቃ ምንድነው ማበራው ታዲያ ዝግ አጥፊው ዝግ እሺ በቃ ስቶቭ ምናምን የለም አቤት ስቶቭ የለማው ከሰል ነው የምጠቀመው ጭራሽ ቤት ውስጥ ከሰል እሺ ምን ተጠቀም ከሰላት ተጠቀም ያሉ እና ከዘመዶችሽ ምናምን በልተሻት መጪ እንዴ ከውጫት በይ እንዴ በየቀኑ ከውጪ ይሆናል እንዴ እኔ ለማድራ ነው ያከራየሁት የቤት ኪራይ ቤት ነው እንጂ ምግብ ቤት ነው እንዴ ኧረ በስመ አብ ምንድነው እንደዛ እንደዛ ነው አዎ ደሞ ዝጊው እስኪ ዝጊው ቅጠም ቀስ ቆይ እቺ ለቀቀች ኧረ አለቀቀም ምን ነው የሚለቀው ከሁለት ሰዓት እንዳልፍ ኧረ መቼኛ नहीं समझ रही देखो तुझे चाहूं तुझे एक पल ना मांगू सदा तू ना कभी अब रुक አብረቀረቀ ሁሉ ያብረቀረቀ እንዴ ከምን እንዴ ሊትራሊ በሽተኛ ነው የሚመስለው ረበል እነዚህ የገቢ ማሰባሰቢያ መንገዶችንማ በኦንላይን ደረጃ ብትሰጡልን ምናምን በጣም ደስተኛ ነን። ብዙዎችንም ደግሞ ያበረታታል፣ ያነቃቃል። ለቤተሰብ ለወጣቶች ምናምን ስራ ላጡ ገንዘብ መስሪያ ራሳችሁን መቻያ መንገድ ምናምን ያመቻቻል። እንደነዚህ አይነት ነገሮችን ኦንላይን በአካልም ተገኝተን ምናምን ስልጠና ብትሰጡን ባይነኝ እያልኩኝ የዛሬው ቪዲዮ ይሄንን ይመስል ነበር። ከቪዲዮ መጨረሻ እስከዚህ ድረስ አይታችሁ ታዝባችሁኝ ሰብስክራይብ ሳታረጉኝ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነበር ሆናችሁና ደግሞ ላይክ ሳታርጉ እስካሁን ካያችሁት ላይክ በማድረግ አበረታቱኝ። በሌላ ቪዲዮ ተመልሰን እስከምንገናኝ ሁልጊዜ እንደምላችሁ ሰላም፣ ፍቅር፣ ደስታ፣ ጤንነት ሁሉም የተጠበቀና ሰላም ሊሆንላችሁ እየተመኘው የዛሬው ቪዲዮ በዚሁ ቋጫው ባይ